ጊዜ ወደ ጊዜ ያጠናከሩ መሄዳቸው በሂደትም ክልሎቹ ልዩ ኃይሎቻቸውን በትጥቅም ሆነ በቁጥር እያሳደጉ መሄዳቸው የሀገሪቱን የመከላከያ ሰራዊት እስከ መገዳደር የደረሰ አቅም እንዲኖራቸው ማስቻሉ ይነገራል። ለዚህ ደግሞ በሰሜኑ የሀገሪቱ ክፍል ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት በማሳያነት መጥቀስ ይቻላል። የክልል ልዩ ኃይሎች ከምስረታቸው ጀምሮ በአንድ በኩል ሕገ መንግሥታዊ መሠረት የሌላቸውና የሀገሪቱን ደህንነት ለስጋት የሚያጋልጡ ናቸው በሚል ተቃውሞ ሲቀርብባቸው፣ በሌላ በኩል ደግሞ በየክልሉ የሚያጋጥሙ የጸጥታ ስጋቶችን በቅርበት ለመቆጣጠርና የሕዝቡን ደህንነት ለማስጠበቅ ከፍተኛ አስተዋጽኦ ሊያበረክቱ ይችላሉ የሚል አስተያየትም ሲሰጥበት ይሰማል። ልዩ ኃይሎችን የማፍረስም ይሁን መልሶ የማዋሃድ ስራው አስፈላጊ ቢሆንም ካለው ወቅታዊ ተጨባጭ ሁኔታ አንጻር ጊዜውን ያልጠበቀና የሕዝብን ደህንነት ለአደጋ ያጋለጠ ነው የሚል ትችትም ተደጋግሞ እየተሰማ ነው። ልዩ ኃይሎችን የመበተንና መልሶ የማደራጀት የመንግስት እርምጃና የገጠመው ብርቱ ተቃውሞ ደግሞ የዕለቱ የውይይት ርዕሳችን ነው። በውይይታችን ላይ አቶ ከበደ ዴሲሳ የኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ፣ ዶክተር ደሳለኝ ጫኔ ከአማራ ብሔራዊ ንቅናቄ አብን፣ አቶ ጥሩነህ ገምታ ከኦሮሞ ፌዴራላዊ ኮንግረስ ኦፌኮ እንዲሁም ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የሕግና ፌዴራሊዝም መምህር ናቸው። ሁላችሁም እንግዶቼ ጥሪያችንን አክብራችሁ ስለተገኛችሁልን ከልብ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም፣ እንግዲህ ወደ ጥያቄዎቼ እሻገራለሁ። በቅድሚያ ለመንግስት ተወካይ ሚኒስትር ዴኤታ ከበደ ዴሲሳ ነው ጥያቄ የማቀርበው። የክልል ልዩ ኃይሎችን በማፍረስ ወይም ደግሞ ትጥቅ በማስፈታት መንግስት እንደሚለው መልሶ ለማደራጀት የተጀመረው እንቅስቃሴ ግልጽነት የጎደለው ወይም ደግሞ ወቅቱን ያልጠበቀ ነው የሚል ክስ ሲቀርብ እየተሰማ ነው። ከአማራ ክልልም ብርቱ ተቃውሞ ተነስቶባቸዋል። እንደው አጠቃላይ እንድምታውን እንዴት አያችሁት? ለምንስ ይመስሎታል? አመሰግናለሁ ታምራት እድሉን ስለሰጠኝ። እኔ የምንጠቀማቸው ቃላቶች ምናልባት ጥንቃቄ ቢደረግ ጥሩ ነው ብዬ የማስበው አንደኛ የክልል ልዩ ኃይሎችን የማፍረስና የመበተን ሳይሆን መልሶ የማደራጀት ስራና ውሳኔ ነው የተላለፈው። እየተሰራ ያለው እሱ ነው። በዛ ቢነሳ ጥሩ ነው ብዬ ያስባለኝ። ጊዜውንና ወቅቱን ያልጠበቀ የሚለው ነገር ብዙም ውሃ የሚቋጥር ጉዳይ አይደለም። ምክንያቱም ይሄ ጥያቄ ከመነሳት ከጀመረ በህዝብ ተወካዮች ምክር ቤት በተለያዩ የህዝባዊ መድረኮች ሲነሳ ከጀመረም ችግሮቹም ጎልቶ ከመጡ ጊዜው ቆይቷል። እንደውም የዘገየ ጉዳይ ነው የሚል አሁን የሚቃወሙትም ጭምር ቀደም ብሎ ሲያነሱ የነበረው ችግር ነው። ለተለያዩ እዚህም እዛም በአንድም በሌላም በሀገራችን ሲከሰቱ የነበሩ ግጭቶች የልዩ ኃይል በአንድም በሌላም የሚሳተፍበት ሁኔታዎች ነበሩ። ከሁሉም በላይ ግን የህዝብና የሀገር ሰላምን ለማረጋገጥ ደህንነቱን የሚጠብቅና ለዚህ የሚሆን የመከላከያ ኃይልና የፖሊስ ኃይልን የሚያደራጅ ህገ መንግስታዊ ስልጣን ያለው የፌዴራል መንግስት ነው። ስለዚህ ልዩ ኃይልን ማደራጀት የፓራሚሊተሪ ወይም ደግሞ የሰራዊት አይነት መልክ ያለውን ልዩ ኃይል የማደራጀት ስልጣን ለክልሎች አልተሰጠም። ክልሎች መደበኛ ፖሊስን የማደራጀት ስልጣን ነው የተሰጣቸው። እንደዚህ አይነት የጦር ሰራዊትን የማደራጀቱ ስልጣን ለክልሎች ህገ መንግስታዊ መሰረት የለውም። ህገ መንግስታዊ መሰረት ያለው ለፌዴራል መንግስት ነው የተሰጠው። ይሄ ነገር በሀገራችን ከቅርብ ጊዜ ወዲህ እየተስፋፋ ነው የመጣው። ይሄ ነገር በዚህ መቀጠሉ ትናንሽ ሀገሮችን እንደመፈጠር የሚቆጠር ጉዳይ ነው። ሌላው ጠንካራ ሁሉም ራሱን የሚያይበት ከሁሉም እንደ አስተዋጽኦ ኮንትሪቢዩሽን የሚያደርግበትና ብሔር ብሔረሰቦችን የሚወክል መከላከያ ሰራዊት አንድ ጠንካራ ሀገራዊ አለኝታ ጠንካራ መከላከያን ማደራጀት እጅግ በጣም አስፈላጊ ስለሆኑ አሁን ካለንበት ጊዜ በላይ ደግሞ ይሄንን አስፈላጊ የሚያደርገው ጊዜም ወቅቱም አሁን መሆኑ እስከዛሬም መቆየቱ በተለያዩ ቦታዎች ግጭቶች መኖራቸው ጦርነት መቀጠሉ በተለይም ሰሜን አካባቢ ስለማይፈቅድ ነው። አሁን ደግሞ ጊዜው አሁን ስለሆነ ጠንካራ መከላከያም እየተገነባ ስለሆነ ለህዝቦች ደህንነት ዋስትና ለሀገር ደህንነት ዋስትና የሚሆን ኃይል እየተደራጀ ስለሆነ ይሄንን በአንድ ሰንሰለት የሚመራ መከላከያ ማጠናከሩ በሌሎች ፌዴራላዊ ስርዓትን የሚከተሉ ሀገራትም ያለ ጉዳይ በመሆኑ አስፈላጊ ስለሆነ ነው። የልዩ ኃይልን እየጠናከሩ ማየት በየክልሎቹ ክልሎች እንዳይተማመኑ ከማድረግ አልፎ ግጭቶች አንዳንድ ጊዜ ሲነሱ የጦርነቱን ማስታወስ እንችላለን። ከአመታት በፊት በአብዲ ኢሌ የሚመራው የሶማሌ ክልል
ክልል አካባቢ ግጭቶች፣ ማፈናቀል፣ የሃይማኖታዊ ግጭቶች የተነሱበት ሁኔታን ማስታወስ እንችላለን። በተለያዩ ቦታዎች በአንድም በሌላም ልዩ ኃይል መከታ ያደረጋል። ልዩ ኃይሉ በጣም እጅግ ቁም ነገር ለሀገራችን ታሪክ የማይረሳው ስራ ሰርተዋል ከመከላከያ ሰራዊታችን ጎን በመቆም። ሆኖም ግን ይህንን ያካበተውን ልምድ ከመከላከያ ሰራዊት ጋር ማደራጀቱ፣ ከሌላ የፌዴራል ፖሊስ ጋር፣ ከሌሎች ጸጥታ መዋቅር ጋር ማደራጀቱ፣ መልሶ ማደራጀቱ ለሀገር አንድነት፣ ለህዝቦች ዘላቂ ሰላም፣ ለአብሮነት፣ ለወንድማማችነት የሚጠቅም እንጂ ክልሎች መካከልም አርምስ ሬስ ወይም ጦር ሰራዊት የበላይነት ፉክክር የሚመስል ሁኔታ አገርን ወደ ከፋ አደጋ ሊያመራ ስለሚችል ይሄ ነገር ቀርቶ ለአንድ ኢትዮጵያ የሚቆም መከላከያ ሰራዊቱን ማጠናከር እጅግ በጣም አስፈላጊ በመሆኑ ከኢኮኖሚ አንጻር በጣም አስፈላጊ ስለሆነ ነው። መልካም አመሰግናለሁ አቶ ከበደ። ዶክተር ደሳለኝ እንግዲህ የዚህ የክልል ኃይሎችን ትጥቅ የማስፈታት መንግስት እንደሚለው መልሶ የማደራጀት እንቅስቃሴን በተመለከተ ከመንግስት በኩል ይፋዊ መግለጫ ሳይሰማ ነበር እንደ ፓርቲ ተቃውሟችሁን ስታሰሙ የነበራችሁት። እንግዲህ በተቃውሟችሁ መንግስት በተለየ የአማራ ክልል ልዩ ኃይልን ለመበተን እንዳቀደ መረዳታችሁን ጭምር ነበር ስትገልጹ የነበረው። መነሻችሁ ምንድን ነው? ለምንድን ነው የተቃወማችሁ? በጣም አመሰግናለሁ አምራት። አንደኛው ጉዳይ ከመጀመሪያውም ጀምሮ ውሳኔው በመንግስት አንድን ስራ ሲያከናውን ሊፈጸምበት በሚገባው የግልጸኝነትና የተጠያቂነት መርህን ያልተከተለ የተሸፋፈነ ውሳኔ ነበር የወሰነው። በመንግስትም ሳይሆን ውሳኔው በዋነኝነት በብልጽግና ፓርቲ መዋቅር ውስጥ ተወስኖ ወደ መንግስት መዋቅር ወይ በአስፈጻሚው በሚኒስትሮች ምክር ቤት ወይም ደግሞ በህግ አውጪው ሳይወሰን የመንግስት ውሳኔ ሳይሆን በፓርቲ ውሳኔነት ተወስኖ ከጀርባ ሲሰራ እንደነበር መረጃዎች ደርሰውን ስለነበር ነው ተቃውሞውን ያነሳነው። ተቃውሞ ዋነኛ ሙግት ወይም አመክንዮ ብለን ያቀረብነው ነገር ምንድን ነው? ከመጀመሪያውም ጀምሮ በመርህ ደረጃ ኢትዮጵያ ጠንካራ የሆነ ማዕከላዊ የጸጥታ መዋቅር የመከላከያ ኃይል እንዲኖራት አብን በፕሮግራሙ ጭምር ጥሪ ሲያደርግበት የነበረ ከዚሁም ጋር ህገ መንግስታዊ ማሻሻያ ጭምር እንዲደረግ ሲወተውትበት የነበረ ሁኔታ እንዳለ ግልጽ ነው። ተቃውሟችን ምንድን ነው? ህዝባችንም እየተቃወመ ያለው አንደኛ አሁን ባለንበት ነባራዊ ተጨባጭ የጸጥታ ሁኔታ የአማራ ህዝብ ከየአቅጣጫው ከፍተኛ ስጋት አለበት። ባለፉት 2 ዓመታት የትግራይ ህዝብ ነጻነት ግንባር ወይም ትህነግ ብለን የምንጠራው ኃይል አማራና አፋር ክልሎችን በመውረር ከ500 ቢሊዮን ብር በላይ ውድመት አድርሷል። በሺዎቹ የሚቆጠሩ ሲቪሊያኖችን ገሏል። ከ3500 በላይ ሴቶችን፣ ህፃናትን፣ እናቶቻችን ደፍሯል። ይሄ ኃይል በፕሪቶሪያው ስምምነት መሰረት ትጥቁን ይፈታል፣ ወታደሮቹን ዲሞቢላይዝ አድርጎ ወደ ካምፕ ያስገባል ቢባልም ቅሉ ዛሬ ምድረስ መንግስት ሆን ብሎ በቸልተኝነት ህወሓት ትጥቁን በአግባቡ እንዳይፈታ በማድረግ እነሱም ያለባቸውን የጸጥታ ስጋት ግምት ውስጥ አስገብተን መሳሪያ መተው አለብን በሚል ውሳኔ ሰበብ ዛሬ ምድረስ ህወሓት እንደ ልቡ ምልመላ እንዲያደርግ ወታደር መሳሪያዎቹንም ይዞ ለሌላ ለአራተኛ ዙር ወረራ ዝግጅት እያደረገ ባለበት ሰዓት የአማራ ልዩ ኃይልን በቀጥታ ለማስፈታት ሙከራ የተደረገው ወደ አማራ ክልል ልዩ ኃይል ነበር ማለት ነው። ስለዚህ በእኛ በኩል ይህ የመንግስት ውሳኔ ወልቃይትና ራያን በኢትዮጵያውያንና በአማራ ህዝብ መስዋዕትነት ነፃ የተደረጉትን ከአኔክሴሽን ወይም ከወረራቸው ተቋርጦብናል። ቴክኒሻኖቻቸው ወደ መስመር ይመልሱልናል። እስከዚያው ድረስ ወደ ተቀራችሁ ተወያዮቻችን እንሄዳለን። ከኦፌኮ አቶ ጥሩነህ ገምታ አሉ። አቶ ጥሩነህ እንግዲህ መንግስት የጀመረውን በተለይ የክልል ልዩ ኃይሎችን መልሶ ለማደራጀት ብሎ የጀመረውን እንቅስቃሴ የተቃዋሚ ፓርቲ ሆናችሁ ነገር ግን ሂደቱን የደገፋችሁ ስለመሆናችሁ እኛም በቅርቡ ዘግበናል። እንደው መንግስት የልዩ ኃይሉን መልሶ ማደራጀት ያለውን እርምጃ የደገፋችሁበት ዋና ምክንያታችሁ ምንድን ነው? አመሰግናለሁ ታምራት። ሲጀመር በኦፌኮ በኩልም ሆነ እኔ አንድ እንደ ኦፌኮ አመራር አባል የምናምንበት ነገር ቢኖር ኢትዮጵያ ሀገራችን ኃላፊነትና ተጠያቂነት ያለበት የመከላከያ ኃይልና የጸጥታ ኃይል እንድትገነባ በፖለቲካ ፕሮግራማችን ውስጥ ይዘን እንገኛለን። ወደፊት ሁኔታው በምናገኘው አጋጣሚ ሁሉ የምንገልጸው ነው። ባለፉት ጊዜያት ስንገልጽም ነበረ። አሁንም እየገለጽን እንገኛለን። ሀገሪቱ ኃላፊነትና ተጠያቂነት ያለበት የመከላከያ ሰራዊትና የጸጥታን የሚያስከብር የህዝብን ሰላምና ደህንነት የሚያስከብር የፖሊስ ኃይል
ሊኖራት ይገባል የሚል እምነት አለ። ነገር ግን ይሄ እኛ የምንጠይቀው ደግሞ ህገ መንግስቱን መሰረት አድርገን ነው። በህገ መንግስቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ውስጥ አንቀጽ 51 ንዑስ ቁጥር 6 የፌዴራል መንግስቱ የሀገርና የህዝብና የመከላከያና የደህንነት እንዲሁም የፌዴራል መንግስት የፖሊስ ኃይል ያደራጃል ይላል። አንቀጽ 52 ንዑስ አንቀጽ 2 ክልሎች የፖሊስ ኃይል ያደራጃሉ፣ ይመራሉ፣ ሰላምና ጸጥታ ያስጠብቃሉ ይላል። ነገር ግን ከዚህ ውጪ ምናልባት አንቀጽ 51 ላይ ስንመለስ ንዑስ አንቀጽ 14 መሰረት ከክልል አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልል መስተዳድር ጥያቄ መሰረት የሀገሪቱን የመከላከያ ኃይል ያሰማራል ይላል። ነገር ግን አሁን ኢትዮጵያ ውስጥ እየሆነ የምናየው ከዚህ ይህ ህገ መንግስታዊ በሆነ ሁኔታ የተደራጀ ልዩ ኃይል የሚባል ማለት ነው። ይሄ ልዩ ኃይል በእውነቱ እንደኛ እምነት ኃላፊነትና ተጠያቂነት ይኖርበታል የሚል ነገር የለንም። ምክንያቱ ደግሞ ምንድነው? አንደኛ እንደ ሌሎቹ የመከላከያ ኃይላትና የጸጥታ ዘርፍ አባላት ኢንዶክትሪኔትድ አልሆነም ወይም በሙያው አልተካነም። የዛ ተቋማት ዲሲፕሊን አልተላበሰም። ነገር ግን የክልል መንግስታት ማለት በፌዴራል መንግስቱ እውቅና ሊሆን ይችላል ተደራጅቶ ለምሳሌ የጥምር ጦር በሚል ውስጥ ተደራጅቶ ከህወሓት ኃይል ጋር ተዋግቷል እና በዚህ ጊዜ በተለይ የአማራው ነው ህወሓት ኃይል ጋር የተዋጋው ማለት ነው። ይሄ ኃይል ደግሞ ሲጀመር አደረጃጀቱ ይህ ህገ መንግስታዊ ነው ብለናል። አሁን ደግሞ ያለው ስህተት ምንድነው? ልዩ ኃይሉ በጥድፊያ እንዲበተን መደረጉ በተለይም ደግሞ በሰሜናዊ ትግራይ በኩልና በአማራ መካከል እንደዚህ አይነት ግጭቶች ወይም ነባር ግጭቶች እያሉ በጥድፊያ እንዲፈርስ መደረጉ ምናልባት ሌሎችም ተብሎ ሊሆን ይችላል። የኦሮሚያም፣ ሶማሌም፣ ጋምቤላም ሌላ አካባቢ የተደራጀበት ቦታ እንዲፈርስ ተነግሮ ሊሆን ይችላል እና ይሄ በጥድፊያ የማፍረሱ ነገር ደግሞ ከየት እንደተነሳ በእውነቱ ለመንግስት ቅርበት ያላቸው ወይም ለገዢው ፓርቲ ቅርበት ያላቸው ሰዎች አሁን እንደተናገሩት እንትን ነው የሚሆነው። በጣም አስቸጋሪ ነው የሚሆነው። መልካም። ሁለተኛ ደግሞ በጥድፊያ እንዲፈርስ መደረጉ ብቻ ሳይሆን ደግሞ ልዩ ኃይሉ ስልጠናው ወይም ተሐድሶ ሳይወስድ ወደ ቋሚ ኃይል ይቀላቀላል መባሉ ትልቅ ስህተት ነው። ስለዚህ እንደዚህ አይነት አደረጃጀት ሲጀመር አስፈላጊ አይደለም። የት ጋር የመሳሰሉት ነገሮች ከዚህ በፊትም በተለያዩ አካባቢዎች ላይ አስቸጋሪ ሁኔታዎች ታይተዋል። በተለይ ኢትዮጵያ ሶማሌ ክልልና የኦሮሚያ ክልል በተለይም ወደ 1 ሚሊዮን የሚጠጉ የኦሮሞ ተወላጆችን ከሶማሌ ያፈናቀለው ይሄ ልዩ ኃይል የሚባለው ነው። በተለይ አብዲ ኢሌ በሚባል ሰው ይመራ የነበረው ማለት ነው። ስለዚህ ውስጥ ተመልሰን ልንገባ ነው ወይ የሚል ነገር የተመለሰንበት ልናነሳ እንችላለን። መልካም እንግዲህ ሀሳባችንን ጠቅላላ እያደረግን እናንሳ። ተወያዮቼ ዶክተር ሲሳይ መንግስቴ አሉ። ዶክተር እንግዲህ የክልል ልዩ ኃይሎችም ይሁን በሀገሪቱ ውስጥ የሚንቀሳቀሱ ሌሎች የመንግስት የጸጥታ ኃይሎች አደረጃጀታቸውን በተመለከተ በተለይ ህጋዊ መሰረትን የተከተሉ ስለመሆን አለመሆናቸው በቀጥታም ይሁን በተዘዋዋሪ ሲነሳ ይሰማል። ርዕሰ ጉዳያችን የክልል ልዩ ኃይሎችን የተመለከተ ስለሆነም ከአመሰራረቱ ጀምሮ አሁን ስለደረሰበት ተጨባጭ ሁኔታ እንደው ካከናወኗቸው ጥናቶችና ህጉ ከሚለው አንጻር ምልከታው ምንድን ነው? አመሰግናለሁ ታምራት። ቀደም ሲል ያቀረቡት ተናጋሪዎች ክቡር ሚኒስትር ዴኤታውም አቶ ጥሩነህ ገምታም ዶክተር ደሳለኝ ያነሷቸው ሀሳቦች አሉ። መሰረታዊ የህጉን መንፈስ በተወሰነ ለማብራራት ሞክራለሁ። የመጀመሪያው አቶ ጥሩነህ እንዳነሱት የህገ መንግስቱ አንቀጽ 51 ንዑስ ቁጥር 6 በግልጽ የሚያስቀምጠው ምንድን ነው? የፌዴራል መንግስቱን ስልጣንና ተግባር ሲዘረዝር የመከላከያ ኃይልን፣ የህዝብ ደህንነትን እና የፌዴራል ፖሊስን ሊያቋቁም እንደሚችል ለፌዴራል መንግስት የተሰጠ ስልጣን ነው። እንግዲህ የፌዴራሉን አስመልክቶ ነው። ከዚሁ ጋር ተያይዞ 51 ንዑስ ቁጥር 14 ላይ በክልሎች ውስጥ ችግር ቢያጋጥም ወይም የጸጥታ መደፍረስ ካጋጠመ በክልሎች ጥያቄ በክልሉ መስተዳደር ጠያቂነት የመከላከያ ኃይሉን ሊያስገባ እንደሚችል ያመለክታል። አሁን አንዱ ቅሬታ እየተነሳ ያለው በክልሎች በተፈጠረው የጸጥታ መደፍረስ ምክንያት መከላከያ እየገባ ነው። ስለዚህ የመስተዳድሩ ጠይቆ ነው ወይ ይህን ህገ መንግስታዊ መርህ ተከትሎ ነው ወይ የፌዴራሉ መከላከያ ሰራዊት እየገባ ያለው ትጥቅ ለማስፈታት ወይም የተለያየ ነገር ሊባል ይችላል የሚል ጥያቄ ያነሳን። ስለዚህ ይሄ አንዱ ግምት ውስጥ መግባት አለበት። ሁለተኛው በህገ መንግስቱ አንቀጽ 52 ንዑስ ቁጥር 2 ላይ የተቀመጠ ግልጽ ነገር አለ። ለክልሎች የተሰጠ ስልጣን አለ። ከዛ በፊት ግን 52 ንዑስ ቁጥሩ 1 በግልጽ የሚያስቀምጠው ምንድን ነው?
ለፌዴራል መንግስት ተለይቶ የተሰጠ ስልጣን ካልሆነ አሊያም ደግሞ ለፌዴራል መንግስትና ለክልሎች በጋራ የተሰጠ ስልጣን ካልሆነ ቀሪው ስልጣን ለክልሎች የተሰጠ ነው ይላል። ያ ማለት ምንድን ነው? ለፌዴራል መንግስት ብቻ የተሰጠ ስልጣን ከሆነ ክልሎች በዛ መልክ አይገቡም፣ ወይም በጋራ የተሰጠ ነገር ከሆነ የጋራ የሚያከናውኑት ይሆናል ማለት ነው። ይሄኛው ጉዳይ ለፌዴራል መንግስት የተሰጠ ብቻ ነው ወይ ብለን ስናይ ከላይ የጠቀስነው አንቀጽ የፌዴራል መንግስቱን ስልጣን አስቀመጠ እንጂ ክልሎች ይሄን አያደርጉም አይልም። በአንቀጽ 52 ንዑስ ቁጥር ላይ የሚያስቀምጠው ደግሞ የራሱ የሆነ ክፍተት አለው። ምንድነው የሚለው? ክልሎች የራሳቸውን ፖሊስ ኃይል ያደራጃሉ፣ ከዛም አልፈው የክልላቸውን ጸጥታ ይጠብቃሉ ይላል። የክልላቸውን ጸጥታ የሚጠብቁት በሚደራጀው መደበኛ ፖሊስ ነው ወይስ ሌላ ጸጥታ ኃይል አደራጅተው ነው የሚለውን አይመልስም። የክልል ህገ መንግስት ላይ አይታችሁ ከሆነ ሄዳችሁም የክልል ርዕሰ መስተዳደር ስልጣንና ተግባርን በሚዘረዝርበት ድንጋጌዎቻቸውም እንደዚሁ የክልሉን ፖሊስ በበላይነት ይመራን፣ የክልሉን የጸጥታ ኃይል ይመራን፣ ያስተባብራን የሚል ስልጣን ሁሉ ተሰጥቷቸዋል። ይሄ ማለት ከመደበኛ ፖሊስ ባሻገር ሌላ የሚደራጅ በክልሎችም ሊደራጅ የሚችል የጸጥታ ኃይል እንዳለ መመልከት እንችላለን። ይሄ የጸጥታ ኃይል ሚሊሻ ነው ወይስ ሌሎች የጸጥታ መዋቅር አሁን ልዩ ኃይሉ የምንለው አይነት ነው ሌላ ነው የሚለውን በግልጽ አይመልስም። ነገር ግን ሙሉ በሙሉ ህገ መንግስታዊ መሰረት የለውም የሚለው መከራከሪያ ትክክል አይመስለኝም። ስለዚህ ከህገ መንግስቱ የተወሰነ ክፍተት እንዳለው ክልሎች ቀሪ ስልጣን አላቸው። በዛ ቀሪ ስልጣናቸው ወይም ሬዚዱዋል ፓወር የሚባለው በእንግሊዝኛው በዚህ ላይ ተመስርተው የጸጥታ ኃይል እያደራጁ እንደሆነ መመልከት እንችላለን። በሌላ በኩል ልዩ ኃይልም ተባለ ፈጥኖ ደራሽ ወይም የተለያየ ስያሜ ይሰጠው በክልል ፖሊስ ኮሚሽን ስር የተደራጁ ናቸው። እንደ አንድ አደረጃጀት የተቀመጠ እንጂ ራሱን ችሎ ራሱን በቻለ አዋጅ ወይም ራሱን በቻለ ሁኔታ እንደተደራጀ አይደለም የምንመለከተው። ተጠሪነታቸው ለክልሉ ፖሊስ ኮሚሽን እንደሆነ ያስቀምጣል። እዚህ ሰንሰለታቸውም የዛን አይነት ነው የሚሆነው። የትጥቅ ሁኔታቸው ነው እንግዲህ አንዱ አሻሚ የሆነው። የፌዴራል መንግስት ትጥቅን የጦር መሳሪያን የመቆጣጠርና የመፍቀድ ስልጣን እንዳለው ያስቀምጣል በህገ መንግስቱ። ነገር ግን ይሄን የሚመለከት አዋጅ በማውጣት ረገድ ዘግይቶ ነበረ። ደረጃ ምን አይነት ክልሎች ምን አይነት ትጥቅ ድረስ ነው ሊያስታጥቁ የሚችሉት፣ ፖሊስ ራሱ ምን አይነት እስከምን ድረስ ነው ሊይዝ የሚችለው ትጥቅ የሚለውን የሚመልስ ህግ አዋጅ አልወጣም ነበር ለረጅም ጊዜ። በቅርቡ አንድ አዋጅ እንደወጣ አስታውሳለሁ። እሱም ላይ እስከምን ድረስ ነው ደረጃው ተቀምጦ ያለው የሚለው መመልከት ይጠይቃል። ስለዚህ ራሱ የፌዴራል መንግስት ዝም ብሎ አይቶ የኖረበት እንደተባለው የልዩ ኃይሎች የክልል ልዩ ኃይሎች ከሚገባው በላይ አብጠው ከፖሊስነት ያለፈ የመከላከያ አይነት አደረጃጀት የእዝ ሰንሰለታቸውም የእሱን አይነት እየያዘ መጣ። ሬጅመንት ወይም ሻለቃ፣ ክፍለ ጦር፣ ብርጌድ እየተባለ አዛዦችም በዛ ልክ ደረጃቸው እየተቀመጠ የመጣበት ሁኔታ ስለነበረ ከዛም አልፎ የሶማሌው ልምድ በአብዲሌ ጊዜ ባለፉት 2 ዓመታት ደግሞ የትግራይ ክልል መከላከያ ላይ በማጥቃት የተጀመረው ኃይለኝነትን እና የበላይነትን የመያዝ ህዝብንም እስከ ማፈናቀል ለጉዳት እስከ ማድረስ ያደረሰው አካሄድ በእርግጥም እነዚህ ኃይሎች በጊዜ መልክ መያዝ እንዳለባቸው የሚያመለክት ነገር ነው የሚለውን ሀሳብ ወደ ኋላ ላይ እንመጣለን። እርስዎ ይህን ሀሳብ የያዙልኝ። ዶክተር ደሳለኝ የክልል ልዩ ኃይሎች ጉዳይ እንደገና መደራጀትም ይሁን ባለበት ሁኔታ መቀጠል አሁን ሀገሪቱን ከገጠማት ወቅታዊ ፈተና አንጻር ምን መሆን ነበረበት ይላሉ? የክልል ልዩ ኃይሎችን ወደ አንድ ማዕከላዊ ኃይል የማደራጀት ጉዳይ የህገ መንግስት ክፍተቱ ዶክተር ሲሳይ በገለጸው መንገድ ያለው ክፍተት እንዳለ ሆኖ በመርህ ደረጃ የአማራ ህዝብም ሆነ አብን የሚቀበለው ጉዳይ እና ጥያቄ ያነሳ ነው። ዝም ክቡር ሚኒስትር ዴኤታው ለማጣጣል የሞከሩት ወቅቱን ያልጠበቀ የሚለው ጉዳይ ውሃ አያነሳም ያሉት ነገር ነው። እኛ ያነሳ ውሃ የሚያነሳ ጉዳይ ነው። የአማራ ህዝብ ኢሚነንትና ኢቪደንት የሆነ ወይም ደግሞ አስጊ ሁኔታ አስቸኳይ የደህንነት ስጋት አለበትና ያ ባለበት ሁኔታ ዛሬ ልዩ ኃይሉ ሳይመክርበት በደንብ የአማራ ህዝብ ሳይወያይበት በጣም ያሳዝናል። ዶክተር ደሳለኝ ያሉበት ቦታ ኔትወርክ የመቆራረጥ እየታየ ነው። በድጋሚ እንደምናገኛቸው ተስፋ እናደርጋለን። ቅድም ሀሳባቸውን ሳይቋጩ